አሁን በተሰማ ሰበር መረጃ በኦሮሚያ ክልል በመንገደኞች ላይ የተፈጸመ አሳዛኝ እገታ ተሰምቷል። የታጠቁ ወንበዴዎች ሁለት ታታ የህዝብ ማመላለሻ አውቶቡሶችን ተኩስ በመክፈት አስቆሞ ተሳፋሪዎችን አፍነው ወስደዋል። ባካችሁ እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። በገብረ ጉራቻ ከታገቱ ተሳፋሪዎች መካከል 12ቱ ተገድለዋል ተባለ። የኢትዮጵያ አሽከርካሪዎች ቅሬታቸውን እያሰሙ ይገኛሉ። በተለይም የንግድ መኪና የሚያሽከረክሩ በአገር አቋራጭ እንዲሁም ከባድ መኪና አሽከርካሪዎች ቅሬታቸውን እያሰሙ ይገኛሉ። የብቃት ማረጋገጫ ለአሽከርካሪው ልንሰጥ ነው አሉ። መልካም፣ ግን የምትሰጡን መንጃ ፍቃድ ጥይትን የሚከላከል ነው። ሽፍታዎቹን ርቀት ላይ ዙም አድርጎ የሚያሳይ ነው። አንተ ሱፍን ከረባትህን ቂቅ አድርገህ በሹፌሮች ትጫወታለህ። ሰላም ጤና ይስጥልኝ። እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የሀገራችን ኢትዮጵያ የሰላም ጉዳይ አሁንም ጥያቄ ውስጥ እየገባ ይገኛል። አሁንም በሰማነው መረጃ ሁለት መኪና ሙሉ ህዝብ ታግቷል። የት እንዳለ አይታወቅም። እንደዚሁ ደግሞ በእገታ ወቅት እንግዲህ ከ10 በላይ ሰዎች ተገድለዋል። እንደዚሁ ደግሞ የቆሰሉ ብዙዎች አሉ። የትና እንዴት የምንመለከት ነው የሚሆነው። እንደዚሁ ደግሞ ሹፌሮችም ጥያቄያቸውን እያነሱ ቅሬታቸውንም እያቀረቡ ይገኛሉ። እነሱን ቪዲዮ የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? እስቲ መጀመሪያ ወደ ሹፌሮቹ ተቃውሞ ከመሄዳችን በፊት ትዝ ካላችሁ አንድ ቪዲዮ ሰርቼ ነበር ከዚህ በፊት። እነዚህ አራት ቪዲዮች እንግዲህ የሚናገሩት ስለ እገታ ነውና ከአዲስ አበባ 40 ኪሎ ሜትር ርቆ አንድ ሙሉ ኤፍኤም ባስ የሚባል ባስ ላይ ጥቃት ተከፍቶ 57 ሰው ታገቱት እንዳለ ስቲል አይታወቅም ብዬ ነግራችሁ ነበር። እንደዚሁ ደግሞ ከአዲስ አበባ ወደ አዳማ ወደ ቢሾፍቱ የሚሄዱ መኪኖችም በተደጋጋሚ የታገቱ እንደሆነ አሰምቻችሁ አይተንም ነበርና አሁንም ይሄ ነገር አልቆመም። አሁንም ወገኖቻችን የታገቱ ይገኛሉ። አሁን ደግሞ ሁለት መኪና ሙሉ ህዝብ ታግቷል። እንስማ እስቲ። አሁን በተሰማ ሰበር መረጃ በኦሮሚያ ክልል በመንገደኞች ላይ የተፈጸመ አሳዛኝ እገታ ተሰምቷል። በአባይ በረሃ መውጫ በጎሃጽዮንና ቱሉ ሚልኪ መካከል በንጹሃን ዜጎች ላይ እጅግ አሳዛኝ ድርጊት ተፈጽሟል። የታጠቁ ወንበዴዎች ሁለት ታታ የህዝብ ማመላለሻ አውቶቡሶችን ተኩስ በመክፈት አስቆሞ ተሳፋሪዎችን አፍነው ወስደዋል። እንደ ሹፌሮች አንደበት ዘገባ ከሆነ መከላከያ ሰራዊት በአቅራቢያው በመኖሩ ባደረገው የተኩስ ልውውጥ 30 የሚሆኑ ተሳፋሪዎችን ማስጣል ቢችልም ሌሎች በርካታ ዜጎች ግን ታፍነው ተወስደዋል። አውቶቡሱ ውስጥ እያሉ በተከፈተባቸው ተኩስ በጥይት የተመቱ ንጹሃን እንዳሉም ተነግረዋል። በጣም ነው የሚያሳዝነው። እንግዲህ እንደዚህ አይነት ዜና በተደጋጋሚ በተከታታይ ነው እየሰማ የምንገኘውና በተለይ አሁን በዚህ ወቅት በጣም በዛ እንደዚህ አይነት ዜና ትንሽ ረገብ ብሎ ነበር እና እዚህ ቦታ ላይ በተከታታይ ለ5 ዓመታት ሰው ይታገታል፣ መኪና ይታገታል፣ መኪና ጥቃት ይከፈታል፣ ሰው ይታገታል፣ ይታፈናል። እና አሁን ላይ የሰማነው እንዳለን ከሆነ አንድ መኪና ሲታገት ወይ ደግሞ ህዝብ ሰው ሲታገት አጋቹ ሸኔ ነው ተብሎ ሲነገር የትኛው ነው የሚባለው? የትኛው ማለት የጫካው ሸኔ ወይስ የከተማው ሸኔ የተባለ የሚገኘው? ምክንያቱም ከተማ ውስጥ ነው የመንግስት ሰራተኛ ሆኖ ባለስልጣናት ሆኖ ሰው እያገቱ ገንዘብ የሚቀበሉ አሉ። በዚህ መንገድ የተዳደሩ የሚገኙ አሉ። አይ ቲንክ ጀዋር ነው ማን ነው 120ዎቹ የማፊያ ቡድኖች ተብሎ በቅርቡ ሲጋልጡ የነበሩ አይነት ማለት ነው። እና ባለስልጣናት አሉበት፣ ፖሊሶች አሉበት፣ ካቢኔዎች አሉበት፣ ትላልቅ እስከ ላይ እስከ ፕሬዝዳንት ድረስ እስከ ጠቅላይ ሚኒስትር ድረስ የሚደርሱ ስልጣን ያላቸው ሰዎች አሉበት እዛ ውስጥ። እንግዲህ በዚህ ጥቃት ላይ ወደ 13 ሰዎች ሞተዋል። በገብረ ጉራቻ ከታገቱ ተሳፋሪዎች መካከል 12ቱ ተገድለዋል ተባለ። በገብረ ጉራቻና ጎሃጽዮን መሃል ሁለት አውቶቡስ ሙሉ ተሳፋሪ ታግተው ተወስደዋል። በዚህም 12 ተሳፋሪዎች መገደላቸውን የሹፌሮች አንደበት ገልጸዋል። ተሳፋሪዎች የሞቱት መኪና ውስጥ እያሉ በታጣቂዎች በተተኮሰባቸው ጥይት መሆኑም ታውቀዋል። ይህ የመንገድ ክፍል ከሳምንታት በፊት አንድ አውቶቡስ ሙሉ ሰው ተወስዶ የነበረ ሲሆን ሳምንት ሳይሞላው ሁለት አውቶቡስ ሙሉ ተሳፋሪ ደግሞ በዛሬው ዕለት ታግተው ተወስደዋል ሲል የሹፌሮች አንደበት አሳውቀዋል። እንደምትሰሙት ነው እንግዲህ ከሳምንት በፊት አንድ መኪና ታግቷል። አሁን ደግሞ ሳምንት ሳይሞላው በድጋሜ ሁለት መኪና ሙሉ ታግቷልና ይሄ ለምን ሆነ የሚለው ስንመለከት ከሳምንት በፊት ለታገቱት አንድ መኪና ወይ ደግሞ አንድ ባስ ሰዎች ምንም መፍትሄ ምንም የተደረገላቸው ነገር የለም። ቦታውን ለመጠበቅ አልተሞከረም፣ እነሱ ለመፈለግ አልተሞከረም፣ ድርድር አልተሞከረም። ዝም ነው የተባለው፣ ጭጭ ነው የተባለው። በተደጋጋሚ ያየን ነበር። ከአዲስ አበባ 40 ኪሎ ሜትር ርቆ አሰምቻችሁ ነበር። ወደ 50 ሰው ታግቷል። ምንም ማንንም የፈለጋቸው የለም። የት ገቡ የጠፉ ያለ የለም፣ ምንም የለም። እዚህም ጋር እንግዲህ የምንሰማው ከሆነ ከሳምንት በፊት አንድ መኪና ታግቶ ነበር ከነ ሙሉ ህዝቡ። እሱ የት እንዳለ ሳይታወቅ እሱ ሳይፈለግ ሌላ ተጨማሪ ሁለት መኪና ታገተ። ይሄም አይፈለግም። አሁን ኢትዮጵያ በጣም የረከሰው ኢትዮጵያ ውስጥ ሰው ነው መጠበቅ ያለበት። አካል በራሱ ሰው እንዲጠፋ ሰው እንዲገደል ይፈልጋል መሰለኝ። ሰው ጠፋ ሲባል ተገደለ ሲባል ራብ ሲባል ምንም ደንታ የለውም አሁን ላይና አሁን ደግሞ ይሄን እያለን እያለ ነገ ከነገ ወዲያ ሶስትም ሊታገት ይችላል፣ አራት መኪናው ሊታገት ሊታፈን ይችላልና በጣም ነው የሚያሳዝነው። ብዙዎች እንግዲህ በዚህ ጉዳይ ላይ ሀዘናቸውን እየገለጹ ማየት ፍስኖ ያለው ማየት ግል ውስጥ ያለው እያሉ ይገኛሉ።
ይሄ እንዳለ ሆኖ ለዚህ መለስበታለሁ። ይሄ እንዳለ ሆኖ ሹፌሮች ይገደላሉ። በተከታታይ እንግዲህ አይተን ነበር። 4 ቪዲዮ ሰርቻለሁ ስለ ሹፌሮች። 4 ቪዲዮ ላይ አይተን ነበር። በተከታታይ በተደጋጋሚ በተለያዩ ቦታዎች ላይ ሹፌሮች ላይ ጥቃት ይደርሳል። ይሄ እንዳለ ሆኖ ግን እነሱ ለዛ ራሱ ኧረ ጠብቁን እያሉ አሁን ደግሞ ሌላ አደጋ ደርሶ ተጋልጦባቸዋልና ተመልከቱ እስቲ። መንጃ ፍቃድ ያላቸው አሽከርካሪዎች በሙሉ ስሙ፣ አዲስ መመሪያ ወጥተዋል። ሁሉም አሽከርካሪዎች በድጋሚ ሊፈተኑ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው አዲስ አሰራር መሰረት ማንኛውም አሽከርካሪ በቴክኖሎጂ የተደገፈ ስልጠናና የብቃት ምዘና እንዲወስድ ይገደዳል ተብሏል። ይህም በመንገድ ላይ የሚደርሰውን አደጋ ለመቀነስ የታለመ ሲሆን ሚኒስቴሩ ኤስዲኤስ ከተባለ ድርጅት ጋር ስምምነቱን ተፈራርሟል። በመጀመሪያ ዙር የንግድ ተሽከርካሪ አሽከርካሪዎች ምዝገባና ፈተና በቅርቡ ይጀምራልም ተብሏል። እንደምትሰሙት ነው እንግዲህ ድጋሚ ሁላችሁም ተፈተኑ ተብሏል። ይሄ በየጫካው የሚገደለው በየቦታ የሚገደለው ሹፌር የቀረው ተፈተኑ ተብሏል። ፈተና ምን ችግር አለው ታዲያ ካላችሁ ክፍያ አለው። ችግሩ ክፍያ ነው እና በዚህ ላይ ብዙዎች ተቃውሟቸውን እያሰሙ ይገኛሉ። እስቲ አንዳንዶችን ለማየት እንሞክር። የኢትዮጵያ አሽከርካሪዎች ቅሬታቸውን እያሰሙ ይገኛሉ። በተለይም የንግድ መኪና የሚያሽከረክሩ በአገር አቋራጭ እንዲሁም ከባድ መኪና አሽከርካሪዎች ቅሬታቸውን እያሰሙ ይገኛሉ። ምክንያቱ ደግሞ በትናንትናው ዕለት አደጋን ለመቀነስ አዲስ አሰራር ዘርግተናል። እያንዳንዱ አሽከርካሪዎች በዘመናዊ መንገድ በብቃት ሰልጥነው ዳግመኛ መፈተን አለባቸው። ማረጋገጫም ካላገኙ ማሽከርከር አይችሉም የሚለው አዲስ አሰራር ተከትሎ ነው። አሽከርካሪዎቹ እንደመነሻ ነጥብ የሚያስቀምጡት እኛ እድሜ ዘመናችን ስናሽከረክር ነው እግሮቻችን የሚያግቱንና የሚገሉን እንጂ የብቃት ችግር የለብንም። እነዚህ ነገሮች የሚከላከሉ ከሆነ ይህንን ስልጠና በብቃት እንወስዳለን፣ ችግር የለብንም። እዛ ባሻገር የሚያሰለጥነን እንዲሁም ፍቃዱን የሚያረጋግጥልን ሰው እኛ እኩል አቅምና ብቃት አለው ወይ? ይህን ለማረጋገጥ ከመሰልጠናችን በፊት የእኛንም ስራ የለን የእኛም መከራ የለን፣ ቢያንስ አንድ ሀገር አቋራጭ ነርቶ ቢያሳየን መልካም ነው እያሉ ይገኛሉ። እዛም ባሻገር ይህ አዲሱ ሲስተም አደጋን ከሚቀንሰው ይልቅ ለትርፍ ለተቋቋሙ ድርጅቶች ገቢ ማሰባሰቢያ እንጂ ምንም ጥቅም የለውም እያሉም ይገኛሉ። ሀገራችን የመንገድ ሁኔታ ለአደጋ የሚያጋልጠን ነው። ከዛም ባሻገር ከተፈቀደላቸው ቶን በላይ የሚጭኑ አሽከርካሪዎች ሚዛን ላይ ባሉ ደንብ ተቆጣጣሪዎች በትክክል ስለማይቆጣጠሩ የመንገድ ሁኔታ እየተበላና ለአደጋ እያጋለጠን እንጂ የኛ የብቃት ማነስ አይደለም። ጥቁንም እኛ ያጣነው ከመንገድ ደህንነት ባሻገር የሰላም ሁኔታ ነው። ሽፍቶች እያሳደዱን ጥይት እየበላን ነው የምንሰራውና እባካችሁ እሱን አስተካክሉን፣ ትልቁ ችግራችን እሱ ነው እያሉ ይገኛሉ። ትራንስፖርትና ሎጂስቲክስ ሚኒስቴር በአንጻሩ አዲሱ ሲስተም አደጋን ከመቀነስ አንጻር የትኛውም አሽከርካሪ በብቃቱ ልዩ መሆንና ብቃቱን ካረጋገጠ በኋላ አዲስ የተገበረውን ስልጠና የሚሰጥበትና የሚፈትንበትን መንገድ ያለውን አስተማማኝነት ተናግረዋል። የብቃት ማረጋገጫ ለአሽከርካሪው ልንሰጥ ነው አሉ። መልካም፣ ግን የምትሰጡን መንጃ ፍቃድ ጥይትን የሚከላከል ነው? ሽፍታዎቹን ርቀት ላይ ዙም አድርጎ የሚያሳይ ነው? ይሄ የተበላሸ አስፋልታችሁን የበሬ ምላስ የምታክል አስፋልታችሁን የሚያሰፋ ነው? ምንድነው ዓላማው? የሚሰጠን መንጃ ፍቃድ የሚሰጠን ወረቀት መጥቶ ጥቅሙ ምንድነው? አንድ አሽከርካሪ ሰላሙን አግኝቶ መንዳት ካልቻለ እየተገደለ እየታገተ አንተ ስላደጋው ስታወራ እኛ ግን በጥይት ነው እየሞትን ያለነው። ለዛ ድምጽ ሳትሆነን ያን ነገር ለመቅረፍ ሳትሞክሩ እዚህ ጋር መጣችሁ ለቢዝነሳችሁ መስሪያ ቢዝነስ ልሰሩ ነው። በቃ ምንም ሌላ ታሪክ የለውም እኮ። ያ ባይሆንማ ከዛ ከጀርባ ነበረ ችግሩን መቅረፍ የምትጀምሩት። አንድ አሽከርካሪ እኮ የሚተኮስበት ጥይት ነው። እሱን ለመግደል እኮ ነው እየተኮሰበት ያለው እና በዛን ሰዓት ስላደጋ የሚያስብ ይመስላል። አንተንም ቢያገኝ ቲማቲም አድርጎ ነው እንጂ በላላ የሚሄደው። ስለዚህ እባካችሁ ግን ምን እየተካሄደ ነው ግን እዚህ ሀገር ላይ ምንድነው እየተካሄደ ያለው ነገር እንዴ? እሺ እንግዲህ ሁላችሁ እነዚህ ሁለት ግለሰቦች ናቸው። ይሄ የአሽከርካሪ ማሰልጠኛ ትምህርት ቤትን አስተማሪና ትምህርት ቤት እንትን የነበረው ነው። ይሄ ደግሞ ወደ ውጪ ሰዎችን እልካለሁ በማለት ወደ ውጪ ሹፌሮችን የኢትዮጵያ ሹፌሮችን ስልጠና ወስጃ ሰጥቼ ወደ ውጪ እልካለሁ ብሎ የተቀመጠ ግለሰብ ነው። አሁን ላይ ደግሞ ሹፌርን ምዘና ብቃት ማረጋገጫ ምዘና እሰጣቸዋለሁ እያሉ ነው ያሉትኝ። ይሄ መምህር የነበረ ያስተማሪ የነበረ ነው። ይሄ ደግሞ ስንት ሿሿ ሲሰራ የነበረ ግለሰብ ነው። መንግስትን ከመንግስት ባለስልጣናት ጋር እነዚህ ሰዎች ስብጥር እየፈጠሩ ማህበረሰብን ሀገርን የሚዘርፉ ሰዎች ወደ ፊት ለፊት አይናቸውን በጨው እያጠቡ እየመጡ ነው ያሉት። መንግስት እነዚህን ሰዎች በወንጀል ሊጠይቅልን ይገባል። በወንጀል የብቃት ማረጋገጫ ሹፌሮች ይሰሩ ተብሏል። ጥሩ የብቃት ማረጋገጫ ለምንድን ነው የሚወስዱት? አብዛኛው አደጋ ከሹፌር ነው። 80% ተባለ። 80% ሹፌር አደጋ ሲያደርስ ወይም ጥፋት ሲያጠፋ
መንገዱ ታይቷል። እኛ አንዳንድ ቦታ ላይ እንደው አኩኩሉ የተጫወትን ነው እንጂ መኪና የነዳን ነው ያለ ነው። ከዛ የሚመጣውና ከዚህ ሜዳ ይታይ መንገዱን በዚህም ጥቅጥቅ እኛን መቼስ በቀጀራ ወርደና እንጠርግ የሚጠርገው ነው መጥረግ ያለበት። አንተያይም እኮ አኩኩሉ ነው የምንጫወተው። አንዳንዴ ስፒድ 30 ላይ አድርገን ብንሄድ የምንጋጭበት ቦታ አለ። ዘግቷል። በዛም በዚህም ዛፉ ማለት ነው። መውረጃ ቦታ አንዳንድ ጊዜ አስፋልቱ ተሰርቶ እንደ ግመል ሻኛ አብጧል። በጥግ በኩል አፈር አልተሞላም። በጣም ብዙ ነገር አለ እኮ ሹፌርን እንትን የሚጫን የባል ንብረት ጉዳይስ ባል ንብረት ሰርቪስ አርቅችን ደርሰን እምቢ ካልክ እንትና ይሄዳል እንዴ። እንደዚህ ማስፈራሪያ እየፈራን ለምንኖረው እንደገና ደግሞ እኛ ሹፌርን ግን ሁሉ ነው እንዴ የሚችለው? እኔ በጣም ነው የሚያናደኝ ወላሂ። በጣም ሹፌር ላይ ተጽዕኖ ስለኛ መልካም ነገር እስቲ አውሩ። ስለ ሹፌሮች ተብሎ እስቲ ወራ። መንግስት ስለ ሹፌሮች ይደግፍ እስቲ። ሹፌሮች ጥሩ ሰርተዋል ለሀገራችን። ሹፌሮቻችን አልሰራንም ያልሰራም ለዚች ሀገር እና ቤተሰቦች ሹፌር ላይ ብቻ ጫና አታድርጉ። እኛ ሹፌሮች ሰርተናል፣ በጣም ሰርተናል። ተጽዕኖም በቃ አግባብ ያለው ሁኔታ እንቀበላለን። ግን መንገድም ምናምን አስተካክሉ። ባለንብረትም እንደዚህ አይነት ተጽዕኖ የሚፈጥር ድርጅቱ ነው መኪና ማሰራ ካለ በቃ የሆነ ነገር ማላፍጠሩና አስቁሙ። ድርጅቱን ሰርቪስ ማያደርግ ከሆነ ሀገር እየፈጀ ነው። ታዲያ ሸራ ማይቀይር ከሆነ የተለያየ ነገር ሹፌርንም ደግፉ እንጂ ሁሉ ሹፌር ለአንስቶ ዱላ ተዋቦ እንዲሳ እኛ ስራ እየሰራን ያለ ነው። ሁሉን ነገር እኛ ላይ ጫና አታድርጉ። ክብር ለሹፌሮች። እንደምትሰሙት እንግዲህ በዚህ መንገድ እነሱም ተቃውሟቸውን እያሰሙ ይገኛሉ። ያው ሰሚ አለ ብዬ አላስብም፣ ወይ ደግሞ በዚህ ጩኸታችሁ ምንም ምላሽ ታገኛላችሁ ብዬ አላስብም። ነገርየው እንግዲህ በቅርቡ አይ ቲንክ 15 ቀን በኋላ ይጀምራል ነው የተባለውና ትንሽ ክፍያ ነገርም አለችው ነው የተባለው። እንግዲህ በሚገኝ አቅራቢያ ወይ ደግሞ ባላችሁበት ቦታ ቅርብ ወደሚገኝ ማሰልጠኛ ያላችሁ ክፍያ ከፍላችሁ ተፈተኑ ነው የተባለው። ደግሞ ከእንደገና ስልጠናችሁን አረጋግጡ ነው የተባለውና ከዛ በኩል ይገደላሉ፣ በዚህ በኩል ደግሞ ገንዘባቸውንም በዚህ መንገድ ለመብላት እንግዲህ የብቃት ማረጋገጫ አውጡ ተብለዋል። አውጪዎቹ እነማናቸው ስንመለከት ቅድም ወንድማችን የተናገረው ዘራፊዎቹ፣ ወንጀለኞቹ በህግ ሊጠይቁ የሚገቡ ሰዎችን ሀገር እናስወጣለን ሲሉ እያሉ እየዘረፉ የነበሩ ማሰልጠኛ ተቋማት ያላቸው ናቸውና ይህም እንዳለ ሆኖ እዚህ አሁን የምትመለከቱት መንገድ ላይ ነው ሹፌሮች የሚነዱት። እዚህ መንገድ ላይ የሚነዱ አካላት ናቸው እንግዲህ ብቃት ማረጋገጫ የሚባሉት። አውጥተውም እኮ እዚሁ መንገድ ላይ ነው የሚነዱት። እዚህ መንገድ ላይ የሚያሰለጥኑ አካል መጥቶ እዚህ መንገድ ላይ እንዳና ቢያሳያቸው መልካም ነው ብዬ አስባለሁ። እንደዚህ አይነት መንገድ ላይ ይነዱ፣ እንደዚህ አይነት ስቃይ እያዩ፣ እንደዚህ አይነት መከራ እያዩ ጭራሽ ይሄን ያክል ብር ከፍላችሁ ታርጋችሁን ቀይሩ፣ 200,000 ብር ከፍላችሁ የብቃት ማረጋገጫ አውጡ፣ ይሄን ያክል ብር ከፍላችሁ እንትን አድርጎ ይሄን ያክል ብር ከፍላችሁ እንደዚህ አይነት መንገድ ላይ የሚነዱት። ፕላስ ደግሞ በየጫካው ታጣቂ ኃይል ይባላል እንግዲህ የከተማ ነው ገጠር ይሆን የጫካ ይሆን አናውቅም። ታጣቂ ኃይል ይባላል። ታጣቂ ኃይሉ ይረሽናቸዋል፣ ይገላቸዋል፣ ይዘርፋቸዋል። እነሱንም አይተውም፣ እነሱ ጭኖት ያሉት ነገርም አይተውም። በተለይ የረጅም ርቀት የሀገር አቋራጭ ሹፌሮች በጣም ነው የሚያሳዝኑኝና እግዚአብሔር ይይላችሁ። አላቅም ካችሁ እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። ግዴታ ከሆነ ደግሞ ባህር ዳር ሄዳችሁ በፕሌን ሂዱ። እንደሚታወቀው እንግዲህ ካሊደሮ እስከ ጓጽዮን ያለው የሲኦል መንገድ ስንት ወገኖቻችንን ስንት ምንም የማያውቁ ንጹሐን ኢትዮጵያውያንን አሳጥቶናል። ቤት ይፍጠረው። እስከ መች ነው በየሳምንቱ አንድ መኪና ህዝብ በሽፍቶች እየታገተና በጭካኔ እየተገደለ የሚቀጥለው? የቱ ጋር ነው ማብቂያው? የሚመልስልኝ አለ? አሁን የሰዎች ሞት ከአዶናይና ከጃኒ የፍቅር ህይወት መቋረጥ አንሶ ነው በቂ የሚዲያ ሽፋን እንኳን ሳያገኝ የቀረው? ኧረ ተው ወገን፣ መቼም ሰብአዊ ፍጡር ነን፣ እንደ ሰው እናስብ። አንድ ሀገር እየኖርን እንዴት በዚህ ልክ እንራራቃለን? እሺ ሽፍቶችስ መቼም ሰዎች ናችሁ፣ ሰይጣኖች አይደላችሁ። በንጹሐን ዜጎች ሞት የሚመለስ ጥያቄና የፖለቲካ ርዕዮተ ዓለም እንደምን ያለ ነው ባካችሁ? መዳረሻውስ ምን ቢሆን ነው? ለማንኛውም ከዚህ በኋላ በዚህ የመንገድ ክፍል መመላለሱ ይቅርባችሁ። የፕሌን ቲኬት ለመቁረጥ የሚሆን ገንዘብ ከሌላችሁ ደግሞ በቃ አርፋችሁ ተቀመጡ። እንደምትሰሙት ነው እንግዲህ አሁን ያለው አንድ መገልገያ ነው፣ እሱም ፕሌን ነው እና እንደምትሰሙት እንግዲህ ወደዛ አካባቢ እንዳትሄዱ አንሄድም የሚል ነገርም ተጀምሯል። እና ኢማጂን ሹፌሮች መኪና አናንቀሳቀስም የሚል አርማ ቢጀምሩ ኢትዮጵያ ለአንድ ቀን እንኳን ይሄ ነገር ቢከሰት ምን እንደምትሆን ሙሉ በሙሉ ትራንስፖርት ቢቆም ወደ የሚከሰተው አንድም ሰው ስራ አይገባም፣ መንቀሳቀስ የለም ምናምን ወይ በጉልበት
እንዲያሽከረክሩ ካረጋችሁን እንግዲህ ያ ጉልበት ነው ኢትዮጵያ ውስጥ የሚሰራ ብዙ ጊዜ ደግሞ እንደ አፍሪካም ኢትዮጵያ ብቻ ነች ምን ለመናገር እንደ አፍሪካም ጉልበት ነው የሚሰራውና እኔ በጣም ነው የሚያሳዝነው ስንት ስቃይ አይተው ስንት መከራ አይተው እያገለገሉ ለሀገር እየሰሩ ነገር ግን ትኩረት አይሰጣቸው በየጫካው እንደምናየው ይታገታሉ ይገደላሉ ትራፊኩም እንደዛ ያስጨንቃቸው ራዳር ብሎ በየቤት ስር ተደብቆ ይቀጣቸዋል በጣም ነው የሚያሳዝነው የከተማ ውስጥም በተለይ የረጅም የሀገር አቋራጭ ሹፌሮች በጣም ነው የሚያሳዝኑትና እስቲ አናሎቹን እንጨምር እሺ እኔ አንድ ግለሰብ ነኝ ሹፌሮች ሁላችሁም ሰብሰብ በሉና የትኛውም ሹፌር ይሄንን ላይክ ኮፒ ሊንክ ሳያደርግ እንዳያልፍ ማለት በቃ ስለሚያስፈልገን ለኔ ብቻ ሳይሆን ለሁላችሁም እኔ አንተ አታስፈልግም ብላችሁ እኔን ሳይሆን ሐሳቤን እንድትደግፉት ነው የምፈልገው እዚህ ጋር ማህበር አለን አይደለ ማህበራችን ከተመሰረተ ረጅም ጊዜ ሆኖታል አይደለ እኔ ማህበሬን የምጠይቀው ነገር እኔ ዛሬ ላይ መንጃ ፍቃዴ እኔ እየሰራውበት ያለሁት መንጃ ፍቃድ ይነጠቃል እንጂ ብቃት ማረጋገጫ ስልጠና ምናምን ተብሎ ይሄ ጭንቅላቴ ላይ ሌላ ቶርች የሚደረግበት ምክንያት የለኝም ምክንያቱም ታስታውሱታላችሁ ከኛ በፊትም የነበራችሁ ሰዎች እንደውም መቼ እዛ ያንን ጋራ ያንን መኪና አይደለም በዶዘር የማይታለፍ መንገድ እያለፍን መተን ዛሬ ላይ እዚህ ያደረስነውን እዚህ ያደረሰን ሀገርን ተሸክመን እዚህ ድረስ መጥቼ ሀገርን ስሸከም ትላን ላቤን ደሜን ወዜን ልጅነቴን በልቼ ኩላሊቴን እንትን ብዬ እንትን ያልኩበትን ሙያ ዛሬ ላይ ብቃት ስለሚያጠራጥረኝ ና ብቃት ልፈትነህ የሚለኝን ሰው በአይምሮዬን ቶርች ሊያደርገኝ የሚዘጋጅን ሰው ማህበር ስላለኝ ማህበሬ እንደ ማህበር እንድጠይቁልኝ ይፈልጋሉ ይህን ጥያቄ እንድጠይቁልኝ ይፈልጋሉ ገብታችኋል የዚህን ያህል ይሄ ሹፌርን መናቅ ነው ሀገርን ላምና ደምን ያንጠባጠብክበትን እንትንህን ወዝህን መደበቅና ወዝህን ለመብላት የማሰፍሰፍ ያክል ነው እንዴት ነው እኛ በምን አይነት ሞራል ነው እኛ ሊፈትሹን እንዴ የብቃት ማረጋገጫ እኮ መስጠት አይደለም የነበረባቸው ቢገባቸው ቢያቁና እንትን ቢሉበት ለማንኛውም ማህበሩ እንደ ማህበር ይሄን ነገር አስቸኳይ ስብሰባ ጠርተህ ሹፌሮችን ሰብስበህ ማናገር አለበት ሌላው ደግሞ ይሄ ባለ ንብረት ሆኖ የሹፌር ማህበራት ውስጥ ባለ ንብረት ሆኖ የተሰገዘክ ሁሉ ይሄን ማህበር ለቀውጣ አንተ ከባለ ንብረቶች ጋር እዛ ሄድና ተቀመጥ እዛ ተሰብሰብ እዚህ ማህበር ላይ አባል ሆኜ የሹፌር ማህበር አባል ነኝ ብለህ የምትቀመጥ ሰው ካለ ውርድ ከራሴ ባገኘው ቁጥር አሸማቃለሁ እሰድባለሁ በየትኛውም መድረክ ላይ ባገኘው ነገር ላይ እናገራለሁ ምክንያቱም አንተ ባለ ሀብት ነህ ብዙ መንገድን እየዘጋችሁብን እንዴት እናንተ ስለተለወጣችሁ እናንተ የራሳችሁ ቤት መኪና የግላችሁ ብዙ ነገር ስላላችሁ ዛሬ እናንተ ላይ እንድንደርስ አይደለም የእናንተን እንጥፍጣፊ እንኳን ምንም ነገር እንዳንል እንዴት ከፊታችን እየሄዳችሁ መንገድ እንደምትዘጉ እናውቃለን እኔ ነገር ያለው መንጃ ፍቃዴን ተወስዷል ችግር የለም ድሮ ወደ በፊት ወደ ስራ ከመግባቴ በፊት የምሰራቸው የነበሩትን ስራዎች እነሱን ስራዎች ሰራቸዋለሁ እነዛን ስራዎች ሰራቸዋለሁ ዛሬ ላይ ሹፌር ላይ የዚህን ያህል ልትቀልዱ ማሰብ የለባችሁ ማንኛውም ሰው ሞራል የለውም ማንንም ሞራል የለውም አብሶ ኢትዮ ጅቡቲ መስመር ላይ የሚሰራን ሹፌር የመናገር መፍትም ሞራልም አንድ ቀን ስሙ እንኳን 30 እና 40 ዓመት የሰሩትን አይደለም አንድም ቀን ሄዶ በሰላም እዚህ ሀገር ላይ የመጣን ተሽከርካሪ የመናገር መፍት ሞራል የላችሁም ምክንያቱም መንገዱን ሄዶ ሲመጣ ምን ያህል ፌል አድርጎ እንደሚመጣ ምን ያህል ትምህርት ዓለም ላይ አይሰጥም ያ ትምህርት ቤት እዛ ደርሶ እዚህ ሲመጣ የሚያየው ፈተና ዓለም ላይ በዞሩ የትኛውም አይነት ስልጠና በሰጡትኝ ያንን ስልጠና የሚያክሉ የለም አመሰግናለሁ አማሰምርበት ነገር ግን ባለ ንብረት ሆነ ማህበር ላይ አላፊ ነኝ ምናምን ብለህ መተህ እዚህ ከኛ ጋር ያሸረገርክ ሄደ እዛ ምን እንደምትከፍት አፈን እንደምትከፍት ሰዎች እረፉ እያንዳንዱ ሰነዳችሁን አውጥቼ ዘረግፍልሃለሁ እንዴት ሆነ እዚህ ደረጃ እንደደረስ ብዙ ነገር ነው የምታበላሹት እሺ እረፉ ውጡ ከማህበሩ ውጡ ለቃችሁ ውጡ የራሳችሁ ማህበር እዛ የባለ ንብረት ማህበር አለ ሂድና ከባለ ንብረት ጋር እዛ ተሰብሰብ ከኛ ጋር የመሰብሰብ ሞራል የለህም እረፉ
እመጣለሁ። እናንተ ላይ ደግሞ እንዞራለሁ፣ እመጣለሁ፣ እናገራለሁ። አንተ ሱፍን ከረባትህን ቂቅ አድርገህ በሹፌሮች ትጫወታለህ፣ ህግ ታወጣለህ፣ ህግ ታረቃለህ። እኛ ልጆቻችን ለማሳደግ ለመኖር ቤተሰባችን ለማስተዳደር ሀገራችን ለመጥቀም እንሯሯጣለን። አንተ ደግሞ ለአንተ እንዲመች ለአንተ ለነገ ህይወት እንዲሆን አድርገህ ህግ ታረቃላችሁ። የህግ አካላቶች ማለት ነው። እባካችሁ እኛ ሹፌሮች እጅግ በጣም ምርር ብሎናል፣ ድክም ብሎናል። አየህ ወንድሜ፣ አየህ እይ፣ ስለ እውነት እጅግ እኛ ያለንበት ነገር ከባድ ነው። መንግስት አይረዳንም፣ ህዝቡ አይረዳንም፣ ወጣቱ አይረዳንም። እኛ ሹፌሮች ያለብን ችግር ማለት ነው። አሁን ደግሞ ሾፌሮች ብቃት ማረጋገጫ ይውሰዱ። እሺ እንወስዳለን። እነዚህ ብቃት ማረጋገጫ ሲሰጥ እውነት መንግስት ብቻ ፈትኖ ይችለዋል ወይስ ለግል ትምህርት ቤት ነው የምትሰጡ? ወይስ ያዘጋጃችሁት የሆነ ሰው የሆነ ድርጅት እንዲጠቀም ያዘጋጃችሁት ነገር አለ ማለት ነው? ከዚህ በፊት ፎርጂ መንጃ ፍቃድ ሲሰጡ የነበረ ትምህርት ቤቶች አሉ። ሳያስተምሩ መንጃ ፍቃድ ሲሰጡ የነበሩ ትምህርት ቤቶች አሉ። እነሱ ነው መጠየቅ ያለባቸው። የነሱ ጥፋትና የነሱ ችግር እኛ ላይ ነው ጫናው መፍጠር ያለበት። በእኔ ጊዜ የግል ትምህርት ቤት የለም። ጅማ በመንግስት መስሪያ ቤት ውስጥ ነው ትምህርቱ። አዲስ አበባ መንግስት መስሪያ አጠቃላይ ሁሉ ለቀምት መንግስት መስሪያ ቤት ውስጥ ነው ፈተና የሚሰጠው። አሁን ቀለል ላድርግላችሁና አዲስ አበባ ውስጥ እኛ መንጃ ፍቃድ ስናወጣ ቃሊቲ በቃ ራሱን የቻለ ቁልቁለት አለው፣ ሜዳ አለው፣ ውስጥ ለውስጥ ምልክቶች የተሟላ አላቸው። ከዛ በኋላ ወጥተን ደግሞ ከተማ ውስጥም እንደዛው ለፈተና እንቀርባለን። ክፍለ ሀገር ላይ ያሉ ትምህርት ተቋማት፣ የግል ትምህርት ተቋማት እውነት በስነ ስርዓት በትክክለኛ ዘመኑን የዋጀ መኪና አሰልጥነዋል ልጆችን? በስነ ስርዓት አሰልጥነዋል ልጆችን? እነዚህስ የነሱ ጥፋት እኛ ጫንቃ ላይ መውረድ አለበት? እኛ ጫንቃ ላይ መሆን አለበት? ምን ተፈጠረ? ለምሳሌ እኔ በ1994 ዓመተ ምህረት ነው በ1994 ዓመተ ምህረት ነው አራተኛዬን የወሰድኩ። በ1997 ደግሞ አምስተኛዬን ወሰድኩ። ከ1997 ጀምሮ ተሳቢ ነዳለሁ። በ1997 የአምስተኛ መንጃ ፍቃድ አለኝ ማለት ነው። በ1994 96 ደግሞ ገልባጭ ነዳ ነበር። አየህ እኔን ነው ብቃት ማረጋገጫ ምሰጠኝ ማለት ነው። ብቃት ማረጋገጫ ማለት እኮ ተምረን ሰልጥነን ነው መንጃ ፍቃዳችን የወሰንነው ቃሊቲ አዲስ አበባ ላይ ማለት ነው። እና አሁን ምን አይነት የብቃት ማረጋገጫ ነው? እሺ ይሁን፣ ከግማሽ በላይ ሾፌሮች ስራ አጥቶ መንጃ ፍቃድ ይዘው ሰልጥነው ተምረው መንጃ ፍቃድ ወስዶ 2 ዓመት ያልነዱ 3 ዓመት ያልነዱ 5 ዓመት ያልነዱ 10 ዓመት ያልነዱ ስራ በማጣት የተቀመጡ አሉ ቤት ውስጥ ማለት ነው። ምሳሌ 300,000 ሾፌር ቢኖር 100,000 ሾፌር ስራ ላይ አይደለም። ስለዚህ እነዚህ ሰዎች እንዴት ነው ብቃት ማረጋገጫ ሊወስዱ የሚችሉት? እንዴት ነው ብቃት ማረጋገጫ ሊወስዱ የሚችሉት? እኛስ ስራ ላለ ነው ሰዎች እሺ እንውሰድ ብቃት ማረጋገጫ። እነዚህ ሰዎች ስራ የላቸው። ሹፍርና እኮ ነው። ያው ለምሳሌ ካምፓኒ ኦይል ሊቢያ ነው፣ የፈሳሽ ነው። በየአመቱ ስልጠና እንወስዳለን፣ በየአመቱ ማለት ነው። ስራው ላይ እያለንም በቃ ፍሬሽ እንድንሆን እንደ አዲስ ሆነን እንሰለጥናለን ማለት ነው። የምናውቀውን ትምህርት እንደ አዲስ ያሰለጥኑናል። ሹፍርና ህይወት በጣም እጅግ በጣም ከባድ ነው። አሁን ስራ ላይ ያለው ሲፈተን ችግር የለውም፣ የመንዳት ችግር የለበትም። እነዚህ ወጣቶች፣ ሴቶች፣ ወንዶች ምንድን ነው የሚሆኑት? ምንድን ነው የሚሆኑት?
ስራ ላይ ያሉ አሉ፣ ስራ አጥቶ እስር ቤት ያሉ አሉ። እነዚህ ብቃት ማረጋገጫ ነው የማውቀው እኮ ይሄን ሹፍርና ህይወት በስነ ስርዓት ይነዳል ወይ ዕውቀቱ አለ ወይ ችሎታው አለ ወይ ብሎ ነው የሚፈትነን። አስብ፣ ጅቡቲን፣ ጋምቤላን፣ ጎንደርን፣ ደቡብን፣ ሱዳንን ያሽከረከርን ሰዎች ነን። ምንድነው ታዲያ ብቃት የምትሰጠን? ምንድነው የምትሰጠን? አሁን አንተ እስከ ሱዳን ትነዳለህ፣ እስከ ጅቡቲ ትነዳለህ። እኛም ብቃት ማረጋገጫ የሆነብን ሽፍታው ነው፣ በዳዩ ነው፣ ገዳዩ ነው። እና እኛም ሮሮ እንድናበዛ እንድናምጽ እንድንጨው አታድርጉ። ከመንግስት ጋርም አታነካኩን። እኔ ይመስለኛል የመንግስት ችግር አይደለም ይሄ። እዛ የመንግስት አካላት ውስጥ ሆኖ ጥቅማ ጥቅም ለመፈለግ ህግን ያረቁ ሰዎች አሉ። እባካችሁ እኛ እጅግ በጣም ደክሞናል በእውነት። ይኸው አልታጠብኩም እኔ። እዩ ፀጉሬ ደረቅ ነው አይደለም? እዩ ያለሁበትን በእውነት ጅቡቲ ነው ያለሁት። እዩ አሁን 3 ሰዓት አልሆነም፣ ግን ላቡና አያችሁት አይደለም? እንደዚህ ነው እንግዲህ። ሙቀቱን በእውነት ሰላሙ እጄኔ ስለ እውነት አንተ ሱፍ አድርገህ የምትስቃለህ። የብቃት ማረጋገጫ ሹፌሮች ይሰሩ ተብሏል። ጥሩ ብቃት ማረጋገጫ ለምንድን የሚወስዱት? አብዛኛው አደጋ ከሹፌር ነው። 80% ተባለ። 80% ሹፌር አደጋ ሲያደርስ ወይም ጥፋት ሲያጠፋ መንገዱ ታይቷል። እኛ አንዳንድ ቦታ ላይ እንደው አኩኩሉ የተጫወትን ነው እንጂ መኪና የነዳን ነው ያለ ነው። ከዛ የሚመጣው እናየው፣ ከዚህ ሜዳ ይታይ መንገዱን በዚህም ጥቅጥቅ። እኛን መቼስ በገጀራ ወርደና እንጠርግ፣ የሚጠርገው ነው መጥረግ ያለበት። አንተያይም እኮ አኩኩሉ ነው የምንጫወተው። አንዳንዴ ስፒድ 30 ላይ አድርገን ብንሄድ የምንጋጭበት ቦታ አለ፣ ዘግቷል። በዚህም ዛፉ ማለት ነው። መውረጃ ቦታ አንዳንድ ጊዜ አስፋልቱ ተሰርቶ እንደ ግመል ሻኛ አብጧል። በጥግ በኩል አፈር አልተሞላም። በጣም ብዙ ነገር አለ እኮ ሹፌርን እንትን የሚጫን። የባል ንብረት ጉዳይስ፣ ባል ንብረት ሰርቪስ አርቅቺን ደርሰን እምቢ ካልክ እንትና ይሄዳል እንዴ። እንደዚህ ማስፈራሪያ እየፈራን ለምንኖረው እንደገና ደግሞ እኛ ሹፌርን ሁሉ ነው እንደ የሚችለው። እኔ በጣም ነው የሚያናደኝ ወላሂ። በጣም ሹፌር ላይ ተጽዕኖ። ስለኛ መልካም ነገር እስቲ አውሩ። ስለ ሹፌሮች ተብሎ እስቲ ወራ። መንግስት ስለ ሹፌሮች ይደግፍ እስቲ። ሹፌሮች ጥሩ ሰርተዋል ለሀገራችን። ሹፌሮቻችን አልሰራንም፣ ያልሰራም ለዚች ሀገር እና ቤተሰቦች ሹፌር ላይ ብቻ ጫና አታድርጉ። እኛ ሹፌሮች ሰርተናል፣ በጣም ሰርተናል። ተጽዕኖም በቃ አግባብ ያለው ሁኔታ እንቀበላለን። ግን መንገድም ምናምን አስተካክሉ። ባለንብረትም እንደዚህ አይነት ተጽዕኖ የሚፈጥር ድርጅቱ ነው መኪና ማሰራ ካለ በቃ የሆነ ነገር ማላፍጠሩና አስቁሙ። ድርጅቱን ሰርቪስ ማያደርግ ከሆነ ሀገር እየፈጀ ነው። ታዲያ ሰራ ማይቀይር ከሆነ የተለያየ ነገር ሹፌርንም ደግፉ እንጂ ሁሉ ሹፌር አንስቶ ዱላ ተዋቦ እንዲሳ። እኛ ስራ እየሰራን ያለ ነው። ሁሉን ነገር እኛ ላይ ጫና አታድርጉ። ክብር ለሹፌሮች። እንግዲህ በዚህ መንገድ ድምጻቸውን እያሰሙ ተቋማቸውንም የተናገሩ የሚገኙ እኛም እኮ እንደዚህ ስለኛም አስቡ እያሉ የሚገኙ አሉና አይ ቲንክ መንግስት ይሄን ነገር ድጋሚ ማየት ያለበት ይመስለኛል። ድጋሚ ቢመለከተውም ከአይኤምኤፍ ጋር ማውራት ስላለበት የሚሆን አይመስለኝም። ኤኒዌይስ የሆነ ሆኖ እናንተም እንግዲህ በዚህ ጉዳይ ሀሳባችሁ ኮመንት ላይ ያስቀምጡ። ይሄ እንግዲህ ኢትዮጵያ ውስጥ መንግስት አለ ወይ የሚል ጥያቄ የሚያስነሳ ነው። ኢትዮጵያ ውስጥ ህግ አለ ወይ? ጠባቂ አለ ወይ? መከላከያ ሰራዊት አለ ወይ የሚል ጥያቄ የሚፈጥር ነገር ነው። ይሄ ነገር በተደጋጋሚ በአንድ ቦታ ላይ ለ5 ዓመት ሰው ሲታገት ፕላስ ደግሞ እሱ ትኩረት ተነፍጎ በዚህ በኩል ይሄን ያክል ብር አምጡና እንትን ተባሉ ተብሎ እንደ ግዴታ ሆኖ ሲመጣ እንደ አማራጭም አይደለም እንደ ግዴታ ሆኖ ሲመጣባቸው በጣም ነው የሚያሳዝነውና ወንድማችን ስም በአንድ ሀገር ላይ ትልቅ ጥያቄ ከሚያስነሱ ነገሮች አንዱና ዋነኛው የሰዎች የእንቅስቃሴ ገደብ ነው። ሰዎች በፍሪደም ከአንድ ቦታ አንድ ቦታ መንቀሳቀስ የማይችሉ ከሆነ፣ ሰዎች ተንቀሳቅሰው የዕለት ጉርሳቸው መሸፈን የማይችሉ ከሆነ፣ ሰዎች ከአንድ ቦታ ተነስተው ወደ አንድ ቦታ ቤተሰቦቻቸው ጋር መገናኘት የማይችሉ ከሆነ
ይሄ እንደ ሀገር ከባድ ጥያቄ ሊያስነሳ የሚችል ነገር ነው። ከዚህም የባሰ ነገር አለ ብዬም አላምንም። ሰሞኑን እንግዲህ እንደሰማችሁት በጣም በአጭር ጊዜ ውስጥ በአጭር ጊዜ ውስጥ ነው ይሄ ነገር እየሆነ ያለው። ባለፈው አሊዶሮ ላይ የሰማነው ነገር አለ። ኢቨን ተኩስ ሁላ ነበረው እና ከ2 ቀን በፊት ግን የጓሃጽዮኑ ደግሞ በጣም ነው የሚከፋው። ምክንያቱም ኦልሞስት ወደ 12 ሰው አካባቢ ሞቷል። በጣም በአጭር ጊዜ ልዩነት ማለት ነው። እኔ እንደውም ዜናውን ስሰማው ያኛውን ዜና ድጋሚ የሰማሁት ነበር የመሰለኝ። ነገር ግን በጣም በአጭር ጊዜ ከዚህ በፊት ከሰማሁት ዛሬ እንደዚህ ከሆነ ትንሽ ቆይቶ ምናምን ከ15 ቀን ከ20 ቀን ከአንድ ወር ምናምን በኋላ ነበር ይህ ነገር የሚሆነው። በቅድሚያ እንግዲህ ለሞቱት ቤተሰቦች፣ ለወዳጆቻቸው፣ ለቤተሰቦቻቸው እንግዲህ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። እንዲሁም የታገቱት ሰዎች አላህ በሰላም ወደ ቤተሰቦቻቸው እንዲቀላቅላቸው ምኞቴ ነው። የሚከፈለው መስዋዕትነት ሁሉ ተከፍሎ እነዚህ ሰዎች ከነዛ አውሬ ሰዎች መዳፍ ሊወጡ ይገባል። እሱን ለማድረግ ደግሞ በደንብ ቀን ከሌት መስራት መቻል አለብን። ቀጥሎስ ምንድን ነው መሆን የሚችለው? ምክንያቱም ይህ ነገር እስኪጠራ ድረስ እስኪስተካከል ድረስ ሰዎች በዛ በኩል መንቀሳቀስ የለባቸውም ነው። ከዚህ በኋላ ምንም አይነት የመኪና እንቅስቃሴ መኖር የለበትም ነው። እንግዲህ ፕሌን እንደምታውቁት ነው። መቼም ይህ ነገር አልተፈጠረም ሊባል አይችልም። ምክንያቱም ብዙ ዜናዎችም ሲቀባበሉት የነበረ የሆነም ነገር ነው እና ነገስ አይሆንም ብሎ መገመቱስ እንዴት ነው የሚሆነው? እንዴት ነውስ ወደ ቀድሞ ሰላሙ መመለስ የሚችለው? በእርግጥ መንግስት ብቻውን ሊያደርገው የሚችለው ነገር አለ ብዬ አላስብም። ትልቁን ኃላፊነት የሚወስደው መንግስትም ቢሆን፣ ነገር ግን እዛ አካባቢ እንዳለ ነዋሪ፣ እንደ ክልሉ ከተማ አስተዳደር፣ እንደ ዞኑ እዛው ያለ ሰው አስተዳደር፣ እንዲሁም ደግሞ እንደ ህዝብም የራሳችን ሁላችንም የራሳችን ኃላፊነት አለብን። የዚህ ሁሉ የጋራ ውጤት ነው ነገሩን ወደ ነበረበት ሰላም ሊመልስ የሚችለው እና ሁላችን ልንረባረብ ይገባል። መንግስት ግን በዚህ ጉዳይ ላይ በጣም ሲሪየስ በሆነ መንገድ ይህን ነገር ከስር መሰረቱ ሊነቅለው ይገባል። ምናልባት ይህንን ለማድረግ ምን ሊከብደው ይችላል ብዬ አስባለሁ። ማለት አሁን ካለን ነገር አንጻር ካለን ቴክኖሎጂ አንጻር ከብዳል ብዬ እኔ አላስብ። ምክንያቱም ይሄ አሁን ያለንበት ወቅት ድሮ አይደለም፣ በፍጹም ድሮ አይደለም። አሁን በጣም ተራቀናል። ምክንያቱም የራሱን የመንግስት ኔትወርክ ነው የሚጠቀሙት። የትም ቦታ ላይ ያሉ ታጣቂዎችም፣ የትም ቦታ ላይ ያሉት አጋዦችም፣ የትም ቦታ ላይ ያሉት ለሀገር ስጋት ይሆናሉ ተብሎ የሚታሰቡ ሰዎች ሁሉ የሚጠቀሙት የመንግስት ኔትወርክ ድብቅ ነው ብዬ አላምንም። በዚያውም በዚህ ጊዜ ማለት የማያዳግም እርምጃ መወሰድ መቻል አለበት። ከዚህ በኋላ መሆን መቻል ካለበት ለህዝብ ሪሊፍ የማያዳግም እርምጃ በየትኛውም ቦታ ላይ ሊደረግ ይገባል። በቃ ለህዝብ ስጋት ናቸው ተብሎ የሚታሰቡት ቦታዎች ላይ ከፍተኛ ንቅናቄ ተደርጎ አገሪቷ ወደ ነበረበት ሰላማዊ መንገዱን ማንም ሰው ተነስቶ ወደ ሀገሩ ተነስቶ ወደ ሌላ ከተማ የሚንቀሳቀስበት ሁኔታ ሊፈጠር ይገባል የሚል ሀሳብ ለማቅረብ ያህል ነው። እኔስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡልኝ። አዲስ ነገር ካለ ከሽፎች ጋር ተያይዘው እንደዚሁ ደግሞ ከታገቱ ወገኖቻችን ጋር ተያይዘው ይዤላችሁ የምቀርብ ነው የሚሆነው። በዚህ አጋጣሚ መናገር የምፈልገው ነገር ሰሞኑን ወደ 57 ሰው ከአዲስ አበባ ኪሎ ሜትር ርቆ ታግቶ ነበር። የት እንዳለ ስቲል አይታወቅም። 1 ሳምንት ሞልቷቸዋል። ምንም የሰማው ነገር የለም። የተደረሰ መረጃ የለም። ወደ አዳማ ነው ቢሾፍቱ አካባቢም እንደዚሁ አንድ መኪና ሙሉ መኪናውን ወስደውታል። እንግዲህ ሹፌሩን ደብድበውት መኪናውን ከነጭነቱ ይዘውት እንደነበር ሰምቻችሁ ነበር። የሰማው ነገር ስለዛም ጉዳይ የሰማው ነገር የለም። አሁን ደግሞ 2 መኪና ሙሉ ህዝብ ታግቷል። እግዚአብሔር በቆይት እንዳለ ከሳምንት በፊት እንደዛውም 1 መኪና ሙሉ ህዝብ ታግቷል በተመሳሳይ ቦታ። የት እንዳለ እግዚአብሔር ይወቀውና ኤኒዌይስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ቀጣይ ላይ እንግዲህ በእነዚህ ወንድሞቻችን ወገኖቻችን ሹፌሮች ጉዳይም በታፈኑ ወገኖቻችን ጉዳይም እንግዲህ አዲስ ቪዲዮ ወደ አዲስ መረጃ ካለ ይዤላችሁ ቀርብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።